መሬትን የተሸከመ በሬ አለ ይባላል። ከናንተ እስከ ሰማ ድረስ ቸኩያለሁን እስኪ ንገሩኝ ወዳችኋለሁ አላህ ይወደዳችሁ ይላል። በተውሂድ አልኡሉሂያና አልሩቡቢያ ዙሪያ ማብራሪያ በሰጡን ይላል። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه وديت كبراتشو የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን እናንተ በተሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። አማናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ ዛሬ የተለያዩ ጥያቄዎች መጥተዋል እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ07 መጨረሻው 09 የተላከልን ነው። ሰላም አለይኩም ወራህመቱላህ። መሬትን የተሸከመ በሬ አለ ይባላል። ከናንተ እስከ ሰማ ድረስ ቸኩያለሁን እስኪ ንገሩኝ ወዳችኋለሁ አላህ ይወደዳችሁ ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን وصلى الله وسلم على سيدنا محمد وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. مرحبا وندمتشن الله يوددو يوصل باري وقداي መሬትን የተሸከመ በሬ አለ ስለሚለው ጉዳይ አንዳንድ ኩቱቦች ላይ በዛ መልኩ እናገኘዋለን። አንዳንዴ ረዘም ባለ ቂሷ ስለ ከውኑ አፈጣጠር ከላይ ሰማይ እንዳለች ከስር መሬት ከዛ በኋላ ቀጣይ እንዲህ ያለ ከስር በሬ ላይ ቀንዱ ላይ እንዳረፈ ከዛ ምትናደፍ ትንኝ ወይም ደግሞ ተናዳፊ ነገር እንዳለች በሚንቀሳቀስበት ሰዓት እንደምትነድፈው የመሳሰሉ ነገሮች አንዳንድ ኪታቦች ላይ ተጽፎ ይገኛል። በሐቂቃ ይህንን ጉዳይ በትክክል የሚያረጋግጡ ንሱስ ሳቢታ የለም። ያኒ በእርግጠኝነት ይሄ ነገር እንዲህ ነው የሚል ከስር በሬ ያለ መሬትን የተሸከመ የሚል ሳቢት የሆነ ሐዲስ የጸና ሐዲስ ላይ አልመጣም። ከነብዩ አለይሂ ሰላቱ ወሰለም አልተገኘም። ከሚታመኑ ታማኝ ከሆኑ ምንጮች እንደ ሸሪዓ ማስረጃ ይሆናሉ ከሚባሉ ምንጮችም አልተገኘም። ስለዚህ እንዲህ አይነቱን ነገር መተው ነው። ያኒ ሒካያው ማያስፈልግም። ለምን ሲረጋገጥ የሚወራ ነገር ነው እንጂ ዝም ብሎ በግምት የሚወራ ነገር ስላልሆነ። እንግዲህ ይሄንን ታዲያ ምን ላይ ነው ያለው መሬት የሚለው ያኒ ከመጨረሻው ከመሬት ስር ዑለማኡ الاسلام ከተለያዩ መሳዲሮች የሚያረጋግጡት ከስር ከመሬት ስር ከሰባተኛው ስር ጀሃነም እንዳለች ነው። የመጨረሻው የከውኑ የታችኛው ክፍል የመጨረሻው ማገባደጃ መጨረሻው ፈርሽ ይሉታል። አንዳንዴ من العرش الى الفرش ይላሉ። የመጨረሻው ንጣፍ እንደማለት ነው። የመጨረሻው ንጣፍ ያው ዞሮ እና ጀሃነም ቃዕር አላት የታችኛው ክፍል አላት። ያው ያረፈችበት ነገር አለ ማለት ነው። ያንን እሱ ያረፈችበትን ነገር ቃዕሩን ወይ ደግሞ ቃዕሯ የመጨረሻው የዝቅታው ክፍል ያረፈበት ቦታን ፈርሽ ይሉታል። ከዛ በኋላስ ብሎ ነው የሚጠየቅ ሰው ከዛ በኋላ لا فراغ ولا ملأ ይባላል። ያኒ خلاص ምንም ነገር የለም ከዛ በኋላ ይሄ የሞላ ምትለው ባዶ የሆነ ምትል የለም። ማብቂያውን አላህ እዛ ጋር አርጉታል። አላሁ ተዓላ ዓለምን ከዚያ በላይ በሚሊዮን እጥፍ አድርጎ ሊሰራ ቢሻ ይሰራል። የሚያቅተው ነገር የለውም። አላህ የዓለምን መጨረሻ ግን እዛ ጋር አድርጎታል ማለት ነው።
ከበላይ በኩል ደግሞ አላህ ሰማያትን ዘርግቷል። ከሰማያት በላይ ኩርሲ አለች፣ ያው ጀነትም አለች። ከዚያ በላይ ደግሞ የጀነት ጣሪያ አድርጎ የሁሉም ነገር የላይኛው ዓለም ጣሪያ አድርጎ ደግሞ የፈጠረው ደግሞ አርሽን ነው። ስለዚህ ስለ በሬው ሳቢት የሆነ ሐዲስ አልመጣምና በዚህ በኩል ሳቢት በሆነ መልኩ የመጡትን ነገሮች እነ ጀሃነመ ተሕተ አልአርድ አሳቢዓ ይሄ ጉዳይ መጥቷል። አንዳንድ ሐዲሶች ላይ ኢማም አቡ አብዲላህ አልሐኪም የዘገቡት ሐዲስ ላይ ሌሎችም ከምድር በታች የሆነ ቦታ ላይ እንዳለች ከሰባተኛው ምድር በታች እንዳለች ጀሃነም መጥቶልናል። ስለዚህ ከታች ጀሃነም አለች ነው የምንለው። የሷ መጨረሻው አለ፣ እሷ ያረፈችበትን ቦታ ወይም የመጨረሻውን ፈርሽ ብለው ይጠሩታል። ወደ ላይ ደግሞ ያለው ደግሞ እስከ አርሽ ድረስ የመጨረሻው የዓለም ክፍል አርሽ ነው። በዚያ መልኩ ነው የምንገልጸው። ሌሎች እንደ ቂሶስ ኪታቦች ላይ አንዳንዴ ስለ ስነ ፍጥረት የሚናገሩ አንዳንድ መጽሐፎች ላይ እንዲህም አለ እየተባሉ የሚባሉ ማረጋገጫ የሌላቸው ነገሮች አሉ። በሬ ያለ ይልና በሬው ምን ላይ ነው የቆመው ሲባል ሰኽር ላይ ነው የቆመው ይባላል፣ አለት ላይ ነው የቆመው ይባላል። አለት ውስጥ ደግሞ ሲባል እንዲህ እያለ የሆኑ የሚራዘሙ ነገር ግን ምንጭ አላቸው ወይ ይባል የተረጋገጠ ምንጭ የሌላቸው ብለው አፈ ታሪክ ብቻ ሆኖ እንደዚህ ብሎ የሚወራ ነገር ብቻ ሆኖ ኪታቦች ላይ ግን አንዳንድ ሰዎች ያዓጀባቸውን ኪታቦቻቸው ላይ ያሰፍራሉ። በዚህ አጋጣሚ የምናስታውሰው ኪታብ ላይ የሰፈረ ነገር ሁሉ ትክክል ነው ተብሎ አይወሰድም። የተሳሳቱ ነገሮችም ኪታቦች ላይ ይገኛሉ። ሰውየው ሲወስደው ሳያጣራ የሚወስዳቸው ነገሮች ይኖራሉ። አንዳንዴ ደግሞ ዩሕካ ዩርዋ ተብሎ የሚወሩ ነገሮች አሉ። እንዲህም እየተባለ የሚወራም አለ ይባላል። ባህዩ አንዳንዴ ምንም የማይታመን ምንጭ ሊሆን ይችላል። ግን ሒካያውን ብቻ እንዲህም የተባለ ወሬ አለ ለማለት ብቻ የሚዘግቡ አሉ። ይህ ማለት ይሄ ነገር የጸናና የተረጋገጠ ነው ማለታቸው አይደለም። ሐታ ሐዲስ ተብሎ እንኳን ከሚወራው ውስጥ እኮ መውዱዕም ይወራል አብሮ። መውዱዓትንም ዑለማዎች ኪታቦቻቸው ላይ ያሰፍራሉ። እንደነ ኢማም አሕመድ ኢብኑ ሐንበል ያሉ የሐዲስ ሊቅ በጣም ትልቅ ባህር የሆኑ በሐዲስ ጉዳይ ትልቅ እውቀት የነበራቸው ሰው ኪታቦቻቸው ላይ መውዱዓትም ተገኝተዋል። መውዱዓቶችን በአብዛኞቹ ዑለማዎች ሲገልጿቸው በዚህ መልኩ ተወርቷል፣ ትክክል አይደለም እያሉም እየበየኑ ይገልጻሉ። አንዳንዴ ደግሞ ይገልጹትና የሚለየው ይለየዋል፣ ያውቀዋል። ይሄ ሰነድ መቅጡዕ እንደሆነ፣ ይሄ የተቋረጠ እንደሆነ፣ ይሄ ውሸታም ሰው ያወራው እንደሆነ እነሱ መግለጻቸው ለምን ይጠቅማል ታዲያ? ለምን አይተውትም ነበር ከተባለ መግለጻቸው ሌሎች ሰዎች ከኋላ ይህን ሐዲስ የሰሙት ጊዜ እዛ ጋ ኢማም አሕመድ በዚህ መልኩ እንደዚህ አይነት ሰው ነው ያወራው ብለው ከአነሁ መውዱዕ ነው ባይሉም እንኳን ይሄ ዋሾ ሰው እንዲህ ብሎ አውርቷል እያሉ እየተናገሩ ነው። በማዕና ደረጃ ግን ውሸት እንደሆነ ሙኽተለቅ መክዙብ እንደሆነ ራሱ የሚናገርበት መልእክት አለው ማለት ነው። እና ምንም ጥርጥር የለም መልእክት አለው። የሚያደርጉት ነገር ለሕክማ ነው የሚሰሩት። ግን አንዳንድ ደግሞ ይሳሳታል። ነቅል ሲያደርገው እውነትም የተረጋገጠ ነው ብሎ የሚጠቅሰውም አለና በተለይ ኪታብ የሚያነቡ ሰዎች ያለ ተለቂ ዑለማ ዘንድ ሳይቀርቡ ከነሱ ዘንድ የሚስተካከለውን ያስተካከሉ ይሄ ትክክል ነው ይሄ ትክክል አይደለም ሳይባሉ በራሳቸው ቤተ መጻሕፍት ገብተው ያገኙትን ኪታብ አሁን ደግሞ በጣም ገርቷል። የኪታብ ነገር ኢንተርኔት ላይም የታተሙ ኪታቦችን ማውረድ ይቻላል። ያንን እያወረዱ እየገለባበጡ እያነበቡ እውቀት እናገኛለን የሚሉ ሰዎች ሀላክ ላይ ናቸው። በጣም በጣም ከባድ። ለምን ማወቅ ያለባቸው ነገር ዝም ብሎ ኪታብ በማንበብ ዒልም ቢገኝ ኖሮ ዑለማው አይለፋም ነበር። በቃ አረብኛ ማንበብ ብቻ ይበቃ ነበር፣ ወይም አረብኛን ቋንቋውን ብቻ መማር ይበቃ ነበር። ከዛ በኋላ ማጣራት የለም ምን የለም። ይሄ ሁላ ተለቂ ዑለማዎች ضبط ሲያደርጉ ይሄ ትክክል ነው ይሄ ትክክል አይደለም ስለው ሲሉ እከሌ ይሄን ያለው ተሳስቷል ወሂመ ፉላኑ ሲሉ ትልቆቹን ሁላ እዚህ ቦታ ላይ ስቷል እያሉ ሲናገሩ ዒልም ተለቂ ስለሚያስፈልገው ነው፣ ማብራሪያ ስለሚያስፈልገው ነውና በራሴ ኪታብ አንብቤ ዓሊም ሆናለሁ ብሎ ኪታቦችን የሚያገላብጥ ሰው አደጋ ላይ ነው።
አደጋ ላይ ነው። ያልተጣሩ ብዙ ነገሮች ሊኖሩ ስለሚችሉ በጣም ገደል ሊገባ ይችላል። ሰውየው ሀላክ ጥፋት ውስጥ ሊከተው ይችላልና እቺን አጋጣሚ ጠብቀን ማስታወስ እንወዳለን። ያኒ ከኪታብ ለብቻ ከማንበብ ይልቅ ዓሊም ጋር መተን ተለቂ ማድረግን መምረጥ አለብን። ከዚህ ጋር በተያያዘ ዶክተር የሚነሳ ሌላኛው ነገር ምንድነው? ከአቅጣጫ ጋር በተገናኘ በትምህርቱ ዓለም ላይ ያሉ ለምሳሌ በስነ ፈለክ እንደዚህ አስትሮኖሚ የሚያጠኑ ሰዎች አቅጣጫ የሚባል ነገር የለም የሚሉት ነገር አለ ዶክተር። ለምሳሌ እኛ ጨረቃ ላይ ብንሆን ምድር ከላይ ሆና ነው የምትታየን፣ ልክ ምድር ላይ ሆነን ጨረቃ ከላይ ሆና እንደምትታየን ወሀከዛ እንደዚህ ነው። የትኛውም አቅጣጫ እንትን የለውም፣ ምንም እንትን የለውም። ከራሱ አንፃር ነው እንጂ ልንገልጸው የምንችለው ወደዛኛው አቅጣጫ እንዳልነው ብንሄድ ግን ምንም አይነት እሱም ከላይ ይሆናል አይነት ነገር ይናገራሉ። እንደው ይህስ እንዴት ነው? ምናልባት መክሉቃት ከፊሉ ከከፊሉ ጋር ሲነጻጸር ንጽጽራዊ አቅጣጫ ሁኔታ ይኖራል። ነገር ግን አሰማኡ ፈውቀና የሚለው ነገር ግን ከኛ ጋር ብቻ ሳይሆን ለታች ላለው ፍጥረተ ዓለም በጠቅላላ ሰማይ ከላይ መሆኗ ጋር የተረጋገጠ ነው። ሰማይ ከላይ አቅጣጫ መሆኗ ምናልባት አንዱ ከአንዱ ጋር ከመሬትም የመልክዓ ምድር አቀማመጥ አንፃር ስናየው ከፊሉ ለከፊሉ አንዱ ከላይ ያኛው በተቃራኒ ደግሞ ከላይ ሊሆንበት የሚችልበት ሁኔታ አለ። ይሄ ፍጥረታትን እርስ በርሳቸው ከወርታች ያሉትን ስናነጻጽራቸው ነው። ወኢላ ከሁሉም በታች ግን አላህ ጀሃነምን ማድረጉ ከሁሉም በላይ ደግሞ ሰማያትንና ጀነትን ማድረጉ ግን ይታወቃል። እንዳልነው ስነ ፈለክ ስለ ከዋክብቶችና እዚህ ከሰማይ በታች ስላሉ ነገሮች ስለነሱ ስናወራ ግን ያቀማመጣቸው ሁኔታ ሊወስን ይችላል። ላይ ያልከው ታች ያልከው ላይ ሊሆንበት ይችላል። እኛ አሁን ጨረቃን ወደ ላይ ነው የምናያት ይባላል አይደል? አንዳንዴ ወደ ላይ ብቻ ሳይሆን ወደ ጎን የምናይበት ሁኔታም እኮ አለ እኮ። አንዳንዴ በምትወጣበት ሁኔታና በምትጠልቅበት ወይም ደግሞ የላይኛው ከፍታ ጋር ስትደርስ በምትለው ሁኔታ ለኛ ራሱ ልዩነት አለው። ከላይ ሆና ሳይሆን ከጎን ሆና የምናይበት ሁኔታም አለ። ያው እኛ የሚታየን ሰማዩ ላይ እየሄደች ነው በሚል እይታ ያው ሰማይ ከላይ ነው በሚል እሳቤ ከላይ ነች ብለን እናስብ እንችል ይሆናል። ግን በዚህ ሁኔታ ያለችው የራሷ ሌሎች ከዋክብቶችም ጭምር ወይም ደግሞ ሌሎች ከታች ያሉ ከሰማይ በታች ያሉ ፍጥረታት ጋር ሲነጻጸሩ አንዱ ላይ አንዱ ታች እንደገና ታች የተባለው ከሌላኛው ጋር ሲታይ ደግሞ ላይ ሆኖ የማግኘት እንዲህ አይነት ሁኔታዎች ሊኖሩ ይችላሉ። ሄደን ግን ዑለማው ኢስላም የሚሉት አላሁ ሱብሓነሁ ወተዓላ ሰማይን ወደ ላይ يعني العالم العلوي አድርጎ ፈጥሯቸዋል ሰማያትን በጠቅላላ። አሁን ስለዚህ ነገር የሚያወሩ ሰዎች በአብዛኛው ምንም ነገር አንዱ ካንዱ በላይ አይሆንም ምናምን የሚሉ ሰዎች በምን መልኩ ያስቡታል? ያኔ አንዳንዶች ሰማይ የሚባለውን ነገር የማይቀበሉ ሰዎችም ስለሚኖሩ ነው። ስለ ሰማይ ራሱ የሚባል ነገር አለ እንዴ ብለው እስከማለት ድረስ የሚደርሱ ሰዎችም ስላሉ ነው። በሐቂቃኛ ቁርአን ነገርን ሰማያት አሉ ብሎ ነግሮናል። የላይኛው አቅጣጫ ላይ እንደሆኑ እናምናለን። ከዚያ በታች ደግሞ ምድርና እቺኛው ያለንባት ምድርና ሌሎች ደግሞ 7 ምድሮች ከታች እንዳሉ ነግሮናል። ዑለማው ኢስላም ሲገልጹ አርሽ አለ፣ ከበታቸው ኩርሲ ያለ ጀነት አለች፣ 7 ሰማያት በቅደም ተከተል ይመጣሉ። ከዚያ በኋላ 7 ምድሮች በቅደም ተከተል ይመጣሉ። ከዚያ በኋላ ጀሃነም አለች፣ የምድር ማሳረጊያ ደግሞ መጨረሻ አለች። በዚህ መሃል ከዋክብትና ኑጁም የምንላቸው ነገሮች አሉ። ምናልባት የፀሐይን የጨረቃን የነሱን መሽከርከርና መውጣትና መግባት የምንመለከትበት ሰዓት ከላይ መሆንና ከታች መሆን ወይም በዚህኛው አቅጣጫ መሆን በዛኛው አቅጣጫ መሆን የከዋክብቶችን እንቅስቃሴ ልክ እንደዚያው ቅድም በተጠየቀው መልኩ ሊሆን ይችላል። የሆነ አቅጣጫ መቀያየር ነገሮች ሊያጋጥሙ ይችላሉ።
የላይኛውና የታችኛው ብለን የምናጸነው ነገሮች ግን እንዳሉ ሆኖ ማለት ነው። ምድርንም እንደ አንድ ፕላኔት ነው የሚያስባት ብዬ ነው። ምድርንም ልክ እንደ ማርስ እንደ ጁፒተር እና እንደ ሌሎችም ፕላኔቶች እንደዛ ናት ብለው ነው የሚያስቡት። እና አሁን ይህንን ሙስሊሞች ሳይቀር ነው የሚናገሩት ዶክተር። አሁን ይሄ በመናገራቸው እንዴት ነው የምንለው? ትክክል አይደለም። አሁን እነሱ በእርግጥ ሳይንቲስቶች የሚባሉት በየክፍለ ዘመናቱ የተለያዩ እይታዎች አሏቸው። ከዓለም አፈጣጠር ጀምሮ መጀመሪያ የለውም ይሉ ነበረ። ከዛ ደግሞ ቢግ ባንግ የሚሉት ይሄ ትልቁ ፍንዳታ የሚሉት እያሉ እያሻሻሉ ነው። የሰው ልጅ የተገኘው ከዝንጀሮ ምናምን አሉና ትንሽ ቆይተው ደግሞ የሆነ ጥናት ሲያገኙ ደግሞ ያንን ቀይረዋል። እና ይህንንም እንደዛ ነው ልናየው የምንችለው ይሄ አባባላቸው ነው። በከፊሉ ሁሉንም ነገሮች ሙሉ ለሙሉ የማይወድቁ ነገሮች አሉ። ከፊል ነገሮችን መሰረት በማድረግ አንዳንዴ ሌሎች የሚጨማመሩ ነገሮች አሉ። የሆነችን እውነታ ይዞ ነው ብዙ ሰው ራያው ላይ ጭማሪ እየጨመረባት ይሄ እንደዚህ ከሆነማ በቃ ይሄም እንደዚያው ነው ማለት ነው እያለ ቅያስ እያስገባበት የሚሄደው። ወኢላ ስነፈለክ ላይ በጣም ሰፊ ብዙ ጥናቶች ዑለማው ኢስላም ተመረመር የሚያደርጉባቸው ከዚህ ፊትም የነበሩ ዑለማዎች እስካሁን ድረስ ያሉ ዑለማዎች የሚመራመሩባቸው ነገሮች አሉ። እነዚያ የሚደረስባቸው ናቸው፣ የሚገኙ ናቸው። እነዚህም አላህ በመሃል ላይ የፈጠራቸው በዚህ ሀዋኡ ላይ ወይም ደግሞ እዚህ ክፍት ሜዳው ላይ ምን ብለን እንጥራው እንግዲህ ይሄ ክፍት ሀዋኡ ላይ የፈጠራቸው ነገሮች በጣም ብዙ ነገሮች ናቸው። ሰዎች ሲደርሱባቸውና ማየት ሲችሉ የሆነ ነገር አገኘን ብለው የሆነ ስም ሊሰጧቸው ይችላሉ። የሆነ ነገር ፈልገው ሲያገኙ የሆነ ስም ሊሰጡት ይችላሉ። ያ አኪድ እነሱ አገኙት እንጂ አስገኙት አይደለም የሚባለው ያለ ነገር ነው ማለት ነው። ይሁን የተፈጠረ ነገር ያለ ነገር ይሁንና ከዚያ በኋላ እዛ ይደረስንበት ይላሉ። ስለ ከዋክብት ያለው ጉዳይ ሰፊና በጣም ጥልቅ ስለሆነ ያልደረስንባቸው በጣም ብዙ ነገሮች ስለሚኖሩ ሰዎች በየጊዜው ኢስቲክሻፍ እያደረጉ አላህ በሚሰጣቸው ዕውቀት እያገኟቸው የሚሄዷቸው ነገሮች ይኖራሉ። ከዚህ አንፃር የተገኙ ነገሮች ሲሆኑ ይህን አላህ እንድንደርስበት አድርጎ እንድናገኘው አድርጎናል። በቃ ኢስቲክሻፍ ነው። ኢስቲክሻፍ ማለት እንድናውቅ በቃ ግኝት ነው። እንድናውቅ አላህ እንድንደርስበት መንገዱን አበጃጅቶልን ጠሪቃውን አበጃጅቶልን ይህንን የሚያመነጭ ዕውቀትም አላህ ሰጥቶ ወደዚያ መዳረሻ ዕውቀትም አላህ ፈጥሮ ሰውየው ላይ እንዲደርስ ያደርገዋል። ጊዜው በደረሰ ቁጥር ልክ አንዳንድ ሐዲሶች ላይ ቅያማ አይቆምም ብረት እስኪናገር ድረስ የሚል ነገር አለ። ይህ ብረት መናገር በዚያ ዘመን በድሮ ዘመን ይሄ ነገር ባልተከሰተበት ጊዜ ኻሪቅ ሊልዓዳ ነው። ከብረት ላይ የሆነ ድምጽ ቢወጣ ማለት ነው፣ ወይ ብረት ቢናገር ከብረት ላይ ሳውንድ ቢሰማ አጅብ ነው የሚባለው። ምንድን ነው የሚባለው? ከጊዜ በኋላ ግን አላህ ለሰዎች የመመራመር የመስራት ዕውቀትን ችሎታን ሰጥቷቸው የሆነ ነገሮችን እያገናኙ እዚያ ላይ ሪከርድ የማድረግ የሰው ድምጽ እዛ ላይ እንዲቀዳ ማድረግ የተቀዳው ያንን ነገር ይዞት እንዲያስተጋባና እንዲያወጣ የማድረግ ነገር መጣና ብረት ሲናገር ያየነው። ዛሬ ብረት ሲናገር ሲባል ብረት በብረትነቱ በራሱ ቢናገር አሁንም ቢሆን ገሪብ ነው። ግን በሲስተሙን ተከትለው ወይም ደግሞ ቴክኒኩን ተጠቅመው እዚያ ላይ ድምጽን ሪከርድ እንዲደረግና እንዲይዝ አድርገው በፈለጉበት ሰዓት ሲከፍቱት ኦን ሲደረግ ፕሌይ ሲደረግ እንዲወጣ የማድረግ ይህንን ነገር አላህ አስችሎ ነው ያደረገው። በዚያን ዘመን አልነበረምና አሁን አይሆንም አንቀበለው ነገር ነው አይደለም፣ ያየነው ነው ያለነው። ይሄ ነገር እንደሚሆን ነው ምልከታዎችም አሉ። ወሃከዛ አንዳንድ ኢስቲክሻፎችም ወደፊት የሚገለጹ ነገሮች እስካሁን የተገለጹ ወደፊት የሚገለጹ ነገሮች ይኖራሉ። ሙሽኪላው ምን ላይ ነው? አንዳንዶች በራእይና በፍልስፍና የራሳቸውን ቲዮሪ አስቀምጠው ቲዮሪው ልክ እንደ እውነተኛና ተጨባጭ ማስረጃ ያለው ነገር አድርገው ሲቆጥሩት ነው። በነገራችን ላይ የቲዮሪው ሰዎች ራሳቸው ቲዮሪ ነው ብለው ነው የሚያወሩት። ከዚያ በኋላ ነቅል የሚያደርገው ሰውዬ ነው ልክ እንደ እውነተኛ ተጨባጭ ነገር አድርጎ የሚያወራው።
ቲዮሪ መሆኑ የሚታወቀው ሌላ ቲዮሪ ሲመጣ ይፈርሳል ያ ነገር። በቃ ሐሳቦች ወይም የግምቶች ድምር ነው። ይሄን ግምት ከዚህኛው ግምት ጋር ከዚህኛው ግምት ጋር ይደማመርና እንዲህ ሳይሆን አይቀርም የሚል ነቲጃ ጋር ይደርሳል። ዛሬ እንደምናየው ነው። ይሄ ቅርስ ይሄን ያክል ቢሊዮን ዓመት ምናምን የቆየ ነው ይሉሃል። ምን አድርጋችሁ ነው ሲባል እንደዚህ በየእንትን ዓመቱ ይሄን ያክል ምልክት ያወጣል። ይሄኛው እንደመረን አባዝተን ቀንሰን ይሄን ሰጠን ይለዋል። እና እነሱ ያን ቢሊዮን ዓመት ኖረውት አይደለም ወላ ያን ያክል ዓመት የኖረ ሰው ነግሯቸው ሞቶም አይደለም እየተወራረሰ በخبر የመጣም ነገር አይደለም። ዛሬ ትላንትና የዛሬ 30 40 50 ዓመት የተፈጠረ ሰውዬ ነው ተነስቶ የሆነ ድንጋይ አይቶ መርምሮ ምን አድርጎ ይሄ ድንጋይ 1 ቢሊዮን ዓመት አልፎታል ይላል። 2.5 ሚሊዮን ዓመት አልፎታል ይላል። ይሄ አሁን ይሄ ግምትና የሂሳብ ስሌት እንዲህ ቢሆን በየዓመቱ ይሄን ሸንተረር ቢያወጣ ከዛ ቀጥሎ ይሄ እንደዚህ ቢወጣ ይሄኛው እየጨመረ ቢሄድ እያለ ነው እያሰላ ይሄን ያክል ዓመት ሆኖታል የሚለ እንዲህ አይነቶቹ የሐሳብ ድምሮች ናቸው። ዞሮ ከእንትን አያልፉም ከግምት አያልፉም ማለት ነው። እና ግምትን በግምትነቱ ይሄ ሰው ይገምቷል። ሸርዕ ላይ ተቀባይነት ያለው ከሆነ እንወስደዋለን፣ ከሌለው እንተዋለን። وهكذا ሁሉንም ነገሮች አሁን የቢግ ባንግ ቲዮሪ የሚባለውን ነገር ሰዎች ለረጅም ጊዜ በቃ እውነት ነው ብለው ተቀብለውት ኖረዋል። ሰውየው ራሱ ያረገ ይሄንን ያለው ሰውዬ እኮ እውነት ነው አላለም። የዳርዊንን ቲዮሪ እውነት ነው እሱ ብሎ አልተናገረም። እኔ የምገምተው ይሄንን ነው ያለው፣ ቲዮሪ ነው ያለው። እየፈለገ የሆነ ሐለቃ መፍቁዳ ይባላል። የሆነ ቦታ ግን የሆነች እንትን ቀለበት ዘለበት ጠፍታለች ያ ነው የሰንሰለቱ የሆነ ዘለበት ጠፍታለች ከሆነ ነገር እየፈላለገ የሆነ ትልምት መስል ነገር ከዛ በኋላ የሆነ አሳ ይመስል ነገር እያለ እንዲህ ያለ ዝንጀሮ ጋር ደርሶ ከዝንጀሮ ወደ ሰው ሊያመጣው ማለት ነው። ምን ታርክ ሲባል ይሄን ገምቼ ይሄን አስቤ ይሄን ብዬ ያለ የሚለው ልክ እንደሚቆጥሩ ሰዎች ይሄን ያክል ዓመት እነሱ በርካሽ ነው ስለማይከፍሉበት ምን ችግር አለ ይፈልገውን ቢናገርና ያንን ዝም ብለው እየጠቀሱ እንደሚያስቡት ይሄም ሰውዬ እንደዛው ደማምሮ መጨረሻ የደረሰበት የግምት ውጤት ነው። እና እንደ ሙስሊም ለኛ ኪታብ ቁርአን አሱና መመሪያችን ናቸው። ይህንን የሚያብራሩ ደግሞ ዑለማው ኢስላም ነቅይ ሆኑ አላህን ፈሪ ሆኑ ለዲናቸው ሟች የሆኑ ዑለማው ኢስላም አብራርተው ተንትነው ሄደዋል። በዚህ ዙሪያ ደግሞ ክፍት መጃሎች የምርምር መጃሎችና ተመራምረን ልንደርስባቸው ምንችላቸው ነገሮች እንዳሉ ደግሞ ኢስላም ራሱ ክፍት ያደረገልን ነገሮች አሉ። አላህ እዚህ ውስጥ የፈጠረው እምቅ ኃይልና እምቅ ሀብት ነው እኮ ሰዎች እያወጡት እየተጠቀሙት ያሉት። ያኔ መሬት ውስጥ ያለውን ማዕድን ስታወጣና ስትጠቀም እንዴት ነው? وهكذا የሆኑ ነገሮች የሆኑ ቁሶች አንዱ ካንዱ ጋር ሲጋጠም እንዲህ አይነት ነገር ይሰጠኛል። ይሄኛው ከዚህ ጋር ሲጋጭ ፈሳሽም ከሆነ ይሄኛውን ከዚህ ጋር ሲደበልቀው ይሄን ነገር ይሰጠኛል። ያ ነገር ደግሞ ለዚህ ነገር ይጠቅማል እያሉ ከመወሰድ እኮ ስቲክሻፍ ነው። ዛሬ የቴክኖሎጂ ውጤቶችም እንደዚያው ናቸው። ከየትኛው ነገሮች ጋር አሁን ከቀለም ጋር ቢወሰድ ከግንባታ ዕቃዎች ጋር ብንወስደው ከሕክምና መሳሪያዎች ጋር ብንወስድ ሌሎችም በሁሉም ዘርፎች ላይ ቢወሰድ እነዚያን የምንጠቀምባቸው ማቴሪያሎች የሚሆኑ ማሽነሪዎች የተርኪብ ውጤቶች ናቸው። ይሄን ከዚህ ጋር ሲያጋጥሙ ያንን ከዚህ ጋር ሲያደርገው እየሞከረ አብዛኛው ነገሮች ከላቦራቶሪ የሚወጡ ናቸው አይደል? ላቦራቶሪ ውስጥ ምርመራ ይደረግባቸዋል። ኬሚስቶች ይመራመራሉ፣ ይፈለሰፋሉ። እስኪ እቺኛዋን ከዚህኛው ጋር ብናረጋት ምን ታመጣለች የሚለውን ነገር እየደረሱበትን መዝገበው ያሰፍሩና ያስቀምጣሉ። እነሱ ከደረሱበት ላይ ቀጣዩ ትውልድ ሲመጣ ደግሞ ያስቀጥለዋል። እንዲህ ያለ ነው። እንዲህ አይነት ነገሮች የስቲክሻፍ ውጤቶች ናቸው። አልহামዱሊላህ አልቁርአኑል ከሪም ደግሞ በብዙ ነገሮች ላይ እኛ የቁርአንን ጥልቀት ስላልተረዳን ነው ገና ብዙ ትንታኔ ይወጣዋል። ተተንትኖ ማያልቅ ነው የሚባለው ቁርአን ውስጡ ያሉ ነገሮች እነዚህን አመላካች እነዚህን ጥቅሞች የምናገኝበትን ወይም ደግሞ ቀድሞ ይገለጻቸው ነገር ግን ሰዓቱ ሲደርስ የሚገባን ነገሩን ስናየው ምንረዳቸው ነገሮች አሉ። አልহামዱሊላህ አላ ኒዕመቲል ኢስላም። ስለዚህ አሁን እነዚህ አይነት አባባሎች አሁን አቅጣጫ የለም የሚለው ድፍን ያለው አባባል ከቁርአን ጋር ይጋጫል። አሁን በተለይ አላህ በአቅጣጫ አይገለጽም የሚል ሐሳብ ሲነሳ አይ
አስለን አቅጣጫ የሚባል ነገር የታለ? የለም እኮ እንደ እንትንህ ነው እንጂ እንደ ሁኔታ ነው እንጂ የሚወሰነው አቅጣጫ የሚባል ነገር የለም የሚሉ ሰዎች ከዚህ አንፃር ሳይሆን ስለ አላህ አቅጣጫ የሌለው ቦታ ያስፈልገውም ሲባል ከራሱ ከተውሂዱ አንፃር የሚመለስ ነው እንጂ ከሳይንስ አስተሳሰብ ጋር ተነስተን አይደለም የምንመለሰው። ስለዚህ ይሄ አባባላቸው ምንድነው ከቁርአን ጋር እንዳይጋጭ ያሰጋል። ማለት አቅጣጫዎች አሉ ከላይና ከታች የሚባሉ ይሄም ማለታቸው ይሄም ማመናቸው አቅጣጫ የሚባል ነገር የለም ማለታቸው። ምናልባት አንዳንድ ጊዜ አቅጣጫ የሚባል ነገር የለም ሲሉ አቅጣጫን እኛ ከራሳችን አንፃር የምንገልጸው ነገር ነው ከሚል የራሴን አቅጣጫ ተከትዬ ነው ላይ የምለው፣ የእግሬን አቅጣጫ ተከትዬ ነው ታች የምለው፣ ብገለበጥ ወይም ደግሞ በሌላ አቅጣጫ በሆን ላይና ታች የሚባለው የትኛው ነው? ሰውየው ይሄኛው ፓርቱ ላይ ይባላል ይሄኛው ፓርቱ ታች ይባላል የሚለው በዚያ ትዩ የሆነውን የላይኛው አቅጣጫ እንለዋለን በዚህኛው ትዩ የሆነውን ደግሞ የታችኛው እንለዋለን ከሚለው መነሳት ሊናገሩ ይችላሉ። በድፍን ግን ሁሉም ነገሮች ዝም ብለው ያለ አቅጣጫን የተቀመጡት በሚለው መልኩ አይወሰድም። ያኒ ዑለማው ኢስላም የሚያስቀምጡት በዚህ መልኩ ስለሆነ ቅድም በተጠቀስኩት መልኩ የሰማያትን የምድርን ከዛ በታች ያሉትን በዚያ መሃል እኛ ስለ ምድር ስናወራ ከሰማይ አንፃር እንኳን ስናያት በጣም ትንሽ የሆነች ፍጡር ነች ከሰማይ አንፃር ስናያት። ስለዚህ እኛ አንዱን ተጠቅሰን ሌሎች ነገሮችስ ቢኖሩ አሁን በዚህ በኩል የምስራቅ አቅጣጫ ጋር ሄደን ስንጨርስ ሁሉ ነገር ያበቃለታል ብለን እኮ ማለት እኮ አንችልም እኮ በዛ በኩል ያሉ ነገሮችስ ቢኖሩ የምዕራብን አቅጣጫ መሬት ጫፍ ላይ ብንደርስ የሰሜንን የደቡብን ብንል እንደዚሁ ሌሎች ከሷ በሷ በኩል ወይም በሷ ዙሪያ የሚሽከረከሩ ወይም በሷ ዙሪያ ያሉ ፍጥረታትስ ቢኖሩስ ይሄንን ከዚህ ጋር ላለመገደብ ምናልባት እኛ የራሴን አቅጣጫ ላይ ይለዋለሁ የግሪን አቅጣጫ ደግሞ ታችለዋለሁ ልንል እንችላለን። በጠቅላላ ግን ሙሉ ለሙሉ አቅጣጫ የለም በሚል አይወሰድም ማለት ነው። ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችን በሱና ቴሌቪዥን ነው። አሁን የሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ የተወሰነ ረፍት አድርገን እንመለሳለን። አብራችሁን ቆዩ ኢንሻአላህ። ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው በሱና ቴሌቪዥን። በተለመዶ ስልክ አድራሻዎቻችን በኩል ጥያቄዎቻችሁን ላኩልን፣ ደውሉልን። ኢንሻአላህ ምላሹን ታገኛላችሁ። አሁንም መልካም ቆይታ ይሁንላችሁ። በ0980 መጨረሻው 15 የተላከልን ጥያቄ ሰላም አለይኩም በተውሂድ አልኡሉሂያና አልሩቡቢያ ዙሪያ ማብራሪያ በሰጡን ይላል። መርሐባ። ያው መነሻው እና የዚህ ነገር ምንጭ ማን ነው የሚለውን መጀመሪያ እናብራራና ከዛ በኋላ ኢንሻአላህ ወደ ትንታኔው እንሄዳለን። መጀመሪያ ይህ ነገር ተውሂድን ሁለት ሶስት ቦታ የመክፈል አካሄድ የአህሉ ሱና ወል ጀማዓ አቋም አይደለም። ይህንን መጀመሪያ ኢብቲዳዕ ያደረጉ ሰዎች አሉ من اهل الضلال የሆኑ ከአህሉ ሱናው መንገድ ያፈነገጡ ሰዎች ይህንን ተቅሲም ያደረጉበትም ዓላማ የተነሱበትም ዓላማ ምንም እንኳን አንዳንድ ሰዎች ባይገባቸውም ከጊዜ በኋላ ዝም ብለው የተከተሉ ሰዎች ቢኖሩ የመጀመሪያ ጅማሩ የተወሱል አድራጊዎችን የእስቲጋሳ አድራጊዎችን ለማክፈር ወልዒያዙ ቢላሂ ተዓላ ይሄ ከተውሂድ ውጪ ነው ተውሂድ የላቸውም ለማለት የተጀመረ ነገር ነው። ተውሂዱል ሩቡቢያ ብለው የሚሉት ሁሉም ሰው ያለው ነገር ነው ብለው ያምናሉ። ሐታ ካፊሩም ያምናል ይላሉ። ለዚህም ማጣቀሻ እያደረጉ ከቁርአን ወለኢን ሰአልተሁም
የምትለዋን እያነሳሱ ስትጠይቃቸው ሰማያትን ማን ፈጠረ ስትላቸው አላህ ይሉሃል። ይሄው እነሱም ረብ መሆኑን አላህ አምነውበታል ይላሉ። ስለዚህ የጎደላቸው ተውሂዱል ኡሉሂያ ነው ይላሉ። ኡሉሂያ ማለት ለአላህ አምልኮን በብቸኝነት ማድረግ፣ ግን ይህንን ተውሂድ አጓድለዋል፣ ለዚያ ካፊሮች ሆኑ ይላሉ። ተውሂድ አላቸው እንደገና ደግሞ ተውሂድ የላቸው። በቃ እንደዛ ነው እንግዲህ ይሁን ቅጥ ያጣ ነገር ነው። ያኔ ግማሹን አምነው ግማሹን አላመኑም እንደማለት ነው። እና አንድ ሶስተኛ ተውሂድ አላቸው እያሉ ነው እንግዲህ። አንድ ሶስተኛ ሁለት ሶስተኛ ወይም እንደዛ ሲሶ የላቸውም እያሉ ነው። አልሙሂም ይሄ አነሳስ አደገኛና ኸጢር ነው። የአላህን ሸሪዓ የማበላሻ መንገድ ነው። አላህ ይጠብቀን። ሸሪዓቱላህን አላህ የደነገገውና የፈቀደውን ነገር ለባሪያዎቹ መሽሩዕ ያደረገላቸውን ነገር አፍራሽ የሆነ ጭራሽ ሽርክ ነው የሚል አካሄድ ነው። ስለዚህ ተውሂድን ሁለት ሶስት ቦታ መክፈላቸው እዚህ ጋር ፍቁዱን ነገር ክልክል በማድረግ ኢስላምን ማያፈርሰውና ማይጎዳውን ነገር ከኢስላም የሚያስወጣ በማድረግ ሊቆጥሩበት ነውና ኸጢር ነው፣ አደገኛ ነው። ተውሂድ አንድ ነው። ስለ ተውሂድ ዑለማው ኢስላም የተናገሩትን የዛሬ 1000 ዓመት በፊት ጀምሮ ስለ ተውሂድ እኮ ተጽፏል ኪታቦች። الإمام أبو حنيفة رحمه الله تعالى ጽፈዋል። በ150 ዓመት ሂጅራ ያለፉ ናቸው። 150 ዓመት ሂጅራ ማለት የዛሬ 1300 ዓመት ገደማ ማለት ነው ያለፉት። እንኳን እንግዲህ እዚያ ላይ እስኪ ተውሂድን 3 ቦታ ከፍለው የጠቀሱበት የታለ ይባል አይገኝም። እሳቸው አይደለም የመጀመሪያው ሰው፣ ከእሳቸው በፊትም ተጠቅሷል። እንደ ዑመር ኢብኑ አብዱል አዚዝ ያሉ ከኹለፋም ከዑለማም ናቸው እሳቸውና እሳቸውም ረሳኢሎች አሏቸው ይባላል በተውሂድ ዙሪያ። ሌሎችም ከዛ በኋላም የመጡት እንደው የሰለፎችን ዘመን እንኳን ብቻውን ብናየው አንድም ሰው አንድ መዓሊም ተውሂድን 3 ቦታ 2 ቦታ ከፍሎ ያለ ቀጥታ ስለ ተውሂድ ሲወራ የአላህን ጌትነት፣ የአላህን አንድነት፣ የአላህን ፈጣሪነት፣ አላህን ከፍጡራን ጋር እንደማይመሳሰል የሚገልጹበት ነው። ጣሐዊን እንመልከት። ኢማሙ ጣሐዊ የጻፉትን የቱ ቦታ ላይ ነው የምናገኘው? ይሄ ተውሂድን 3 ቦታ መክፈል የሚባለው ነገር የለም። ከሳቸው በኋላ የመጡትን ዑለማው ኢስላም እንመልከት። የትኛውም ሀገር ላይ ያሉትን የለም። እንደነ ኢብኑ ተይሚያ ያሉ ከዛ በኋላ የመጡ መስመር የሳቱ ሰዎች ናቸው ይሄን የተሳሳተ ክፍፍል እዚህ ውስጥ የከተቱት ኢስላም ነው ብለው ያስገቡት። በጣም በሚያሳዝን መልኩ ዛሬ ይሄ ነገር የመጀመሪያ እንደው እንደ መሰረታዊ የኢስላም ትምህርት ተደርጎ ይሰጣል። ትንሽ ገና አዳዲስ ዕውቀት ጀማሪዎች እንማር ሲሉ በእነዚያ በሙሐመድ ብን አብዱል ወሃብ ተከታዮች የተጠለፉ በኢብኑ ተይሚያ ትምህርት የተበላሹ ትምህርት ሳይሆን ጥፋት መንገድ የተበላሹ ሰዎች በየቦታው በየመዳሪሱ እናስተምር ካሉ መጀመሪያ ያስተምሩት ይሄንን ነው። ተውሂድ ሲባል እንዲህ ነው 3 ቦታ ይከፈላል እያሉ ነው የሚያስተምሩት። 3 ቦታ የሚከፍሉት ለምንድን ነው ሲባል አንደኛውን የአላህ ረብነት ጌትነት ያመነ ይሄ ብቻውን ከኩፍር ነፃ ያወጣውም ከሽርክ አይደለም። ሁለተኛ ሌላ ነገር ማመን ያለበት ነገር አለ። ሶስተኛ ማመን ያለበት ነገር አለ ብለው ነው የሚሉት። ማብራሪያው እነሱ የሚሉት ምንድነው? ማብራሪያው ተውሂድ ሩቡቢያ ማለት የአላህን ረብነት ኻሊቅነት ጌትነት ማወቅ ነው ይላል። ተውሂድ ኡሉሂያ ማለት ደግሞ የአላህ ሱብሓነሁ ወተዓላን አምልኮ ለሱ ብቻ እንደሚገባው ይሄንን ማረጋገጥ ነው ይላል። አምልኮ ለሱ ብቻ ማረጋገጥ ነው። እኛ በማዕና ደረጃ አምልኮ ለሱ እንደሚገባው ፈጣሪ እንደሆነ አንኸላለፍም እኮ። ግን ይሄንን ተውሂድ ይሄኛውን ሁለተኛ ተውሂድ ያኛውን ሶስተኛ እንደገና አስማኡ ወሲፋት ብሎ ደግሞ ሌላ ተውሂድ ክፍል ማበጀት ግን አይሆንም። ሁሉም አንድ ነው። ሰው በአላህ ጌትነት እስካመነ ድረስ አምልኮ ለአላህ ነው የሚያደርገው። አምልኮ ለአላህ ካላደረገ እንዳላመነ ነው የሚቆጠረው። ቢያምን ኖሮ በሐቂቃ በአላህ ጌትነት ቢያምን ኖሮ አምልኮ ለአላህ ነበር የሚያደርገው። ኻሊቅ ነው ካለ እሱ ነው የሚመለከው። ቀይ ብቻ ነው።
እሱ ነው ኻሊቅ ፈጣሪ እሱ ነው ካለ አምልኮ ለሱ ነው የሚደረገው። ሌላን ነገር አብሬ አመልካለሁ ካለ ለሌላ ነገር ጌትነትን እያረጋገጠ ነው። እነሱም በጋራ ሆነው ነው የሚፈጥሩት እያለ ነው፣ በጋራ ሆነው ነው የሚሰሩት እያለ ነው። ይሄን ደግሞ ተውሂድ አለው አንለው፣ ይሄ ደግሞ ግማሽ ተውሂድ አለው አንለው። እነሱ ግን እያሉት እነሱ ግን ሩብ አለው 1/3 አለው እያሉ ነው። 1/3 ተውሂድ። ስለዚህ ሶስት ሙሉውን ሶስቱን ሲያገኝ ነው ጀነት የሚገባው እያሉ ነው። አንዱ ከጎደለው ይሄ ከባድ ጥፋት ነው። ከዚህ በፊት እንዳብራራ ነው መለክ الملكان الفتاني القبر የሚባለው ፈታነ القبر ሁለቶቹ ፈታኞች ቀብር ውስጥ የሚፈትኑ መላእክቶች መይቱን ቀብሩ ሲጠይቁት የሚጠይቁት من ربك ነው የሚሉት። ያኒ ከአንዳንድ ሐዲሶች ላይ እንደመጣው من ربك ይሉታል። ያኒ ይመልሰው ረቢ አላህ ወይም አላሁ ረቢ ይላል። መልሰው እንደገና من إلهك አይሉትም። هل تقر بتوحيد الأسماء والصفات አይሉትም። ያው من ربك استبان الله ማለትህ ብቻ እኮ አይበቃም እያሉ ነው እነዚህ ሰዎች። አይበቃም በቃ ይሄን ብቻ ማመንህ አይበቃም እያሉ ነው። ሌላ እንደገና ሁለተኛ ተውሂድ ነውዑ የተለየ ተውሂድ፣ ሶስተኛ ሌላ ነውዑ የተለየ ተውሂድ ያስፈልጋል እያሉ ነው። እንግዲህ አንድ ሰው ሻሃዳ አድርጎ ከገባ በኋላ ማለት ነው ዶክተር ቀቢልም ይሄኛው ካልተረጋገጠ አይሆንም እያሉት ነው። ይሄ ከባድ አደጋ ነው። ሌላ ደግሞ ለኩፋሮች ተውሂድ ሩቡቢያ አላቸው ብለው የሚሉት እንደዚህ ልቅ በሆነ መልኩ የሚያወሩት ወሬ ውሸት ነው። ሰይዱና ዩሱፍ አለይሂ ሰላም እነዛ እስር ቤት ውስጥ አብረው የነበሩት ከሳቸው ጋር የነበሩትን ሰዎች ሲያናግሯቸው ወደ ተውሂድ ሲጠሯቸው ያ صاحبي السجن أرباب متفرقون خير أم الله الواحد القهار يعني ለምን አርባብ ብለው የሚያምኗቸው ነገሮች ስለሚኖሩ ረብ ብለው ማለት ነው። ረብ ጀምዑ አርባብ ይባላል። እንግዲህ እነሱ እንደዚህ ብለው የሚያምኑ ሰዎች አሉ ማለት ነው። ካፊሮች ፊርዓውን ራሱ ያቃይሉሃል። እሱ ራሱ አይደለም እንዴ አና ረቡኩም الأعلى ያለው ራሱ ረብ ብሎ የታለ እስኪ እንደው በቃል ደረጃ እንኳን እነሱ ረቡና አላህ ነው፣ አላህ ረባችን ነው፣ ከዚያ ግን ኢላሃችን ግን አይደለም ይላሉ እንዴ? እንዴት አይነት ነገር ነው? ተውሂዱል ኡሉሂያ ማለት እኮ ረቢ አላህ ማለት ነው። ኢላህ ጋር ሲመጣ ደግሞ ሁወ ረቢ ለይሰ ኢላህ የሚል ሰው ታገኛለህ። ምንድነው ታዲያ ልዩነቱ? ለምንድነው እዚህ ጋር መፈረቅ ያስፈልገው? እውነት ሐቂቃ ልዩነት ያለው ነገር ኖሮ ሳይሆን በዚህ በኩል እንዴት ይምጡ? እንዴት አድርገው ሙተወሲሎች እንዴት ያክፍሩ? በቃ በምን በር ይግቡ? በዚህ ካልገቡ ተውሂዱን ሰናዳት ቀን ሲሶ አድርገን አንዱ ቢኖርም ሁለቱ የለህም ለማለት የሆነ ህግ ማበጀት አለበት። ስለዚህ አንዴ انا اقول الله ربي كيف تكفرون የምትለው ዘለው ወዴት ጋር ሊመጣ ነው? ተውሂድ እኮ ሶስት ነው፣ አንተ አንዷን ብቻ ነው ይቅራር ያደረከው ሌላ ነው። ሁለተኛው ሳይ የለህም። ምክንያቱም من تعبدت غير الله ይልሃል። اعوذ بالله من يعبد غير الله تعالى هو اعتقده ربه ولم كالله يالن يملك እኮ ረቢ ነው እያለው እኮ ነው አይደል እንዴ? እና እነዚያ ሙሽሪኮች እነዚያን አማልክቶቻቸውን እኮ ምንም ይበሏቸው አማልክትም ይበሏቸው ምንም ይበሏቸው ይፈጥራሉ፣ ተአሲር አላቸው፣ ተጽዕኖ ያሳድራሉ ብለው እኮ ነው የሚገዟቸው የነበረው። ከአላህ ጋር በራሳቸው ያደርጋሉ ብለው እኮ ነው። አምልኩም ደግሞ ያደርጉላቸው የነበረው ይገባቸዋል ብለው ነው። የሙስሊሙ ሐል ግን እንደዛ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰውዬ በእስልምና ላይ አንድ ነገር ንገሩኝ يعني قل لي في الإسلام شيئا لا أسأل عنه غيرك በቃ ሌላ ሰው ማልጠይቅበትን አንድ ነገር ንገሩኝ አላቸው። ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም? قل ربي الله ثم استقم በቃ ነዛሉት قل ربي الله ثم استقم አሉት። አይበቃም ማለት እንዴ? ረቢ አላህ ማለት አይበቃም? ቆይ ሶስቱም ይጨመሩ ሁለት አንድ ላይ ሶስት እንዲሆን ሁለቱንም እንጨምራቸው አይደለም እኮ። ሰዎች ሆም ብለው የማክፈርን አጀንዳ
ኢስላማዊ ቅብ ለመቀባት በቃ በተውሂድ ስም በኢስላም ስም ለማድረግ መጀመሪያ ያንን ነገር ነው ተውሂድን ሰነጣጥቀው ሶስት አይነት ተውሂድ አስመስለው ያቀርቡት። ይሄ ነገር ቁርአን ላይ ያለው በትላቸው አይ ለፍዙ የለም ነገር ግን እኛ ከዚህኛው አያ ይሄን ወሰን ይለዋል። እቺ ሙልጭ ልጭ የሚሉባት ነገር ነች። ነሱን ላይ ያለ ቢድዓ እንደሆነ ለዚያው አስቀያሚ የሆነ ቢድዓ መዝሙም የሆነ ቢድዓ ማክፈሪያ የሆነ ቢድዓ ሙስሊሙን ንጹህ ሙስሊምን ተወሱል አረክ ብሎ ማክፈሪያ የሆነ ቢድዓ ነው። አላህ ይጠብቃል። አህሉ ሱና ሙስሊሞች عندما يتوسلون بالنبي صلى الله عليه وسلم بنبي توسل سيادرقوا لا يعتقدون ألوهية النبي عليه الصلاة والسلام بفزون إني أتوسل إليك بنبيك إياله بعبدك محمد إياله بماريح بمحمد لما نكوه إياله بهدرك فطوره بمحمد لما نكوه إياله كيف يعتقدون أن محمدا صلى الله عليه وسلم إله من معناته إيه يتوحيد عند كفل هدرجو بقى توسل يدرجن سو توحيد يلوم معناته والعياذ بالله تعالى እንዴት አድርጎ ይሆናል ይሄ ሰው እንደ በጣም የሚገርመው ማለት ነው ያ ረብ በከሌ ለመንኩ ብሎ አላህን ለመነ ምንድን ያደረገው ሰውየው ሰአል አላህ ወደ ማን ነው ተضرع ያደረገው ወደ አላህ طيب شرع ላይ ይሄ ነገር አይ እንደዚህ አትበሉ ሚል መጥቶ ቢሆን ኖሮ اقصى ما يكون انه حرام الله كوي بفلقوا يا زلمه بفلقوا يكلكلال እኮ እንደው ትልቁ መሆን የሚሆነው ምንድነው ይሄ ነገር አታርጉ ዘበልሃልና ማረከልከል ነው እነሱ እኮ ይሄን ነገር خمر ከመጠጣትና ዚና ከመስራት እኮ ነው ያባሱት ሽርክ ነው ያደረጉት ይሄንን በቃ እስልምና ይፈርሳል ያሉት ወልዒያዙ ቢላህ ምን አድርገህ ይሄ ምን አይነት መታመም እንደሆነ አላህ ይጠብቀን ምን አይነት መታመም እንደሆነ በሽታ ነው አንተ ጠየቀው አላህን ምን አድርገህ لا تعتقد التأثير يعني بنفسه للنبي صلى الله عليه وسلم براساቸው تأثير ያደርጋሉ ለልክ ሁሌ ምን ለው ነገር አለን استغاثة الناس إهما نميلوت كتوسل يبقى شرك أرجون يسوون لا من بله بتجيكاتشو يا الله هنسلطان سته يقول أعوذ بالله بحياتي يلا أباك هرداني كذي جنك أوت أني بيجوا الدنيين وهي هنا أكمل يالله سو بالي سلطان أني هنا نجر هيجي بلمننا بتجيك هل أعطيته سلطان الله تعالى يا الله سلطان سطوت يبالال ይሄን ሰውዬ አላህን ሲፋ አላህ በስኩት ይባላል በአላህ ባህሪ ገለጽኩት ይባላል አይባልም እኮ طيب ወደ አኺራ ቢሄድ ቀብሩስ ቢሆን ቢቀርበኝ ቢርቀኝ ይሄ ሰውዬ መخلوق ነውና አላህ ካስቻለው ሊረዳኝ ይችላል ብዬ በጠይቀው هل اكون عبدته አይደለም በህይወት ያለን ሰውዬ መጠየቄ አግዘኝ ማለቴ ድረስልኝ ማለቴ እየሰማኝ እያየኝ ማለቴ ሽርክ ካልሆነ አንቢያኡላህ አውሊያኡላህ ወደ አኺራ ከተሻገሩ በኋላና ያሉበት ዓለም ላይ ሆነው እነሱን መጣራቴ ሽርክ አይሆንም ምንድነው ችግሩ አይሰሙህም ነው እነሱ አለመስማታቸው ሽርክ ይሆናል እንደው አንተ ይሄ ሰውዬ የሚከለክለው ሰውዬ ላይሰሙ ለምን ጠራቸዋለህ ከሆነ እና አለመስማታቸው ሽርክ አደረገው እኔ የማይሰማኝን ሰው መጣራት የሽርክ ነው ማለት ነው እንደኔ ሩቅ ያለን ሰው ጠራለው አንተ ድምጽ እኮ አይደርስም እኮ አይሰማህም ይሄ ሰውዬ حرام شرع እኮ አይባል እንዴት ይሆናል አትድከም ነው ይባለው እንደማይሰማህ ከሆነ እንዴ አልፎ ሽርክ እንደሆነ ማለት ነው በምን አልፎ اعتقاد أنا لا أعتقد هي إنسان هي مخلوق يفطر به ألامنا هي مخلوق كالله سيفرلق براسو تبقاكتو أنين يدرق لنا به ألامنا هي مخلوق لما تنفس لما الرامد
አንድ ጣቱን ለማንቀሳቀስ ከአላህ የሚፈልግ ላ يستغني عن الله طرفة عين እንደሆነ አምናለሁ። አላሁ ተዓላ ደግሞ የሰጠው በረካና የሰጠው ኸይር ደረጃ እንዳለ ደግሞ አምናለሁ። ከዚህ ጋር ነው አላህ የምለምነው እኔ ከዚህ ጋር ነው ይሄንን ሰው ኢስቲጋሳ ባደረግበትም ማስበው ይሄንን ነው እንጂ ሌላን አስቤ አይደለም። فكيف يكون شركا هون يجمرنበት መቼም ተውሂድን የከፋፈሉበት ኡሉሂያና ሩቡቢያ ያለው ነው። እዚያ ጋር ለመድረስ የተነሱበት አካሄድ ስለሆነ ኸጢር የሆነ አደገኛ አካሄድ ነው። ስለዚህ እንዲህ አይነቱን አስተሳሰብ ማስወገድ ያስፈልጋል። በየአካባቢው እንዲህ አይነት ትምህርት የሚያስተምር ካገኘ ይሄንን ማውገዝ ግድ ነው። ለምንድን ነው? غسل الدماغ ነው። የልጆችን የተማሪዎችን የወጣቶችን አእምሮ ይቀይሩታል። ደህና የነበረው ሰው ይመጣልህና መጥቶ ይናገራል። አንዳንዶች አሁን ጀበና ራሱን እንኳን ከእሳት ቂጡን እንኳን ከእሳት ማዕድን እስኪ ጠቅመኛል ብለህ ይላል። من من المسلمين يعتقدون ذلك እንደው ይሄን ጀበና ራሱ ያደነኛል ራሱ ያደርግልኛል እንጂ በጀበና ተብሎ የሚለመን ነገር አለ እንዴ? ጀበናው አንተ ጀበና ተብሎ ይሄማ እኮ እንዲህ አይነት ነገር እኮ ሙስሊሞች እኮ አያለው እኮ። ሙስሊሞችን በዚህ ማሰብስ ዶክተር አይሰውዘን መጥፎ ግምት ቡና ስላፈሉ ብቻ ያ ረቢ ዱዓ ምናምን ይላሉ። እና በቃ አንዳንዴ ምን አለ መሰላችሁ ዶክተር ዱዓ ላይ እኔም ቢባል አባባል አለ ማስታውሰው ምንድነው የሆነች ስንኝ ትቀድማለች መጀመሪያ ከዛ በኋላ ካመጣው ክዳቱን ከዛ በኋላ የምትቀጥለው ናት። ከዛ ስኒና ጀበናው ይብላው ዳኝነቱን አይነት ነገር ከግጥም አንፃር አሁን እነሱ የፈልጉበት ስኒና ጀበናው ሲሉ ዱዓ ያደረግነው ጎዝጎዝና ለዱዓ ራስ ማዘዝ ዱዓ ያደረግነው ያሳለፍነው ያን ሁሉ ችግር አብረን አሳልፈን ዱዓ አድርገን ዱዓ ካደረስና አድርገን ደግሞ ቡና ፍልተን ነበር እና ስኒና ጀበና ይብላው ዳኝነቱን ሲሉ ያንን አስበው ነው እንጂ ስኒና ጀበና ምን የሚያደርግ ነገር ሆኖ ነው። ዱዓ ላይ እንደዚህ አይነት ግጥሞች ይሰማሉ ዶክተር። ይህንን ማለታቸውን ወደ ሽርክ የወሰዱት ሙስሊሞችን እንደዚህ ጀበና የሚያመልኩ ናቸው። ሙስሊሞች ስኒ የሚያመልኩ ናቸው። ላ ኢላሃ ኢላላህ እያለች እየሰማናት እያለች አምስት ሰላት መስገድ ሆነ ይህንን ስላለች ግን ዱዓ እናደርጋለን ሐድራ እናደርጋለን ስላለች ብቻ የሽርክ ልክ ጣዖት እንደሚያመልኩ አድርጎ ማሰብ ምን ይባላል ዶክተር? ይሄ ድንቁርና ይባላል። ሌላ ምን ይባላል? እነሱ ልክ አሰፍስፈው እንደሚጠብቁ ሰዎች ናቸው። የሆነች ነገር ካንተ አግኝተው የሚመስልም ሐቂቃ ላይ ሆነ ይችላል የሚመስል ነገር አግኝተው ወዲያው ሽርክ ነው ለማለት ያኔ በቃ በተጠንቀቅ ቆመው እንደሚጠብቁ ሰዎች ያንተን እምነት አንተ ልብ ላይ ያለውን በአንድ በተምትገልጽላቸውን ከማመን ይልቅ የሆኑ ነገሮችን ጠምዝዘው ሽርክ ካላደረግን ባዮች ናቸው። ከሙሐመድ ቢን አብዱል ወሃብ ተከታዮች መካከል ያኔ በጣም እንደ አውሬ ከተሞችን በሚወሩበት በነበረበት ሰዓት ሒጃዝን ሲወሩ ኡርዱንን የመሳሰሉ ሀገሮችን ያኔ በጉልበት ብዙ ሰው የገደሉበት ጊዜ የሆነ ሙስሊም ሸጀራን ዛፏን ሱትራ አድርጎ መቼም ሰው ሲሰግድ ወደ ምሰሶ ይሰግዳል፣ ወደ ግድግዳ ይሰግዳል፣ ሱትራ ነገር ያደርጋል። መከለያ መስጂድ ላይ የሚሆን ነገርም አሁን መሳጅዶች ውስጥ የሚሰራ በእንጨት የሚሰራ ማለት እዛ ወደ ዛፉ ሰው ይሰግዳል። ያኔ ሐሳብ የሚሰበስብልህም ሱትራም ነገር ነው። ይሰግድ አንዱ መጥቶ ያ ረጁል ላ ትሰሊ ለሸጀራ ይላል። ላ ተስጁድ ለሸጀራ ማሃዛ ይሄ ለዛፋት ትስገድ ይሏል። ምን ማለት ነው? ለዛፋት ትስገድ ምን አይነት አውሬዎችን እንዳሰማሯቸው ምን ይሁን ነገር ሞልተውባቸው ለዚያ ነው ይሄ ወጣቱ እንደዚህ አይነት ተውሂድ ምናምን ይካፈሉበት መጽሐፍ አስተምሮት ሽርክ ብሎት መጥቶ እንደገባ አይኑ የእናቱ ጀበና ላይ የሚያርፈው አላህ ይጠብቀን። እንደገባ በቃ ወዲያው የሚሰራው ቤት ውስጥ ያለው ነገር እንዳለ እናት አባት ሙሽሪክ ናቸው እያሉ ነው የሚነግሩትና ያን ይዞ እንዲመጣ ይሆናል። ለዚያ ነው እንደዚህ ነገሮችን ማስወገድ ግድ ነው እንለው። መርሐባ ምን ነው ምናልባት ዶክተር አሁን ላይ ታውቃላችሁ መቼም ሙጀሲሞቹ ብዙ ነገሮችን ወስደዋል እየተቆጣጠሩ ማለት
በግድ ያስወጡ የሱፊ ኢማሞችን ያባረሩ በምትኩ ደግሞ የራሳቸውን ኢማም እየተኩ ሙአዚን እየተኩ ነው። እና በጣም የሚያሰጋው ነገር ምንድነው? በተለይ ደግሞ አሁን ክረምት እየመጣ ነው። ልጆቻቸው የትም አይሆኑም። በተለይ ክረምት ሰዓት ወደ መስጂድ ወደ መድረሳ ይሄዳሉ። እነማንን ነው የሚያገኟቸው? እነዚህ የተቀየሩትን ሰዎች ነው የሚያገኟቸውና እንደው ለወላጆች ምንድነው በዚህ አጋጣሚ የምታስተላልፉላቸው? በጣም ብዙ ልጆች አሁን ወደ መድረሳ ወደ መስጂድ ይሄዳሉ። መርሐባ፣ ይሄ ወሳኝ መልእክት ነው። ልጆቻችንን እቺም ከአይናችን ብሌን በላይ መንሳሳላቸው ናቸው። እነዚህን ልጆች አውሬ እጅ ላይ አምነን አናስቀምጥም። በጣም ከባድ ጥንቃቄ ልናደርግላቸው ይገባል፣ ልንፈራላቸው ይገባል። ከምናደርጋቸው ጥንቃቄዎች መካከል አንዱ ለማናምናቸው አሳቲዛዎች ወይም ደግሞ ዲን እናስተምራለን የሚሉ ሰዎች አለመስጠት ነው። በጣም አጣርተን አረጋግጠን ንጹህ መንሃጅ እንደሚማሩ ንጹህ የሆነን መሽረብ ጠጥተው ካለፈረሰ ምንጭ ጠጥተው እንደሚያድጉ የምናረጋግጥበት ቦታ ነው ማስገባት ያለብን። ክረምት ነው ይቅራልኝ ቁርአን ግድ የለም ሲለይ በኋላ ነገሩን ያቀዋል የሚሉ ሰዎች አሉ። በቃ አሁን ብሎ ያገኘውን ይማር፣ ልጅነት ጊዜው አይለፍ፣ ወይም ክረምቱ ዝም ብሎ አይቃጠልበት፣ ቤት ከሚያስቸግረኝ ስልክ አንጪ ምናምን ከሚለኝ እያሉ ለመገላገልም ያገኙበት ቦታ የሚልኩ እናቶች አሉ። ይሄ ልጆቻችን አውሬ እጅ ውስጥ ቢገቡ ዝም እንላለን? ነፍሳችን እንደው ዝም ትላለች? አትልም። ቀልባችን በፍጹም እሾክ እንኳን እንዲወጋቸው አንፈልግም። ምን ያህል ለምንሳሳላቸው እናቀደልና እንዲህ ምንሳሳላቸው፣ ለአካላቸው ምንሳሳላቸው፣ ለቀልባቸው ለዲናቸው መሳሳት አለብን። ከዚያ በላይ ለአካላቸው ከምንሳሳው በላይ ለቀልባቸው መጨነቅ መቻል አለብን። ስለዚህ መዳሪሶችን እንዲህ አይነት መጥፎ መንሃጅ ይማሩበት። ነገ መጥቶ አንቺ እናቴ ሙሽሪካ ከሆነሽ የሚልበት ሳይሆን አንቺ እናቴ አንቺ እኮ ሞሊድ ታደርጊያለሽና ይሄ እኮ ሐራም ነው፣ ቢድዓ እኮ ነው፣ ይሄ እኮ ክልክል እኮ ነው ብሎ መጥቶ እናቱን ላስተምር የሚልበት ማለት ነው። እንዲህ አይነት መድረሳ ውስጥ በራስሽ እጅ አስገብተሽ ወላጅን በራስህ እጅ አስገብተህ ነገ አንተ ላይ በላ እንዳይሆንብህና የቂያማ ቀንም ልጅህን በትክክል አላስተማርክም ተብለህ በሱ ከምትቀጣ ልጅህ ሲጠፋ በአይንህ ከምታይ አሁኑኑ መድረሳ ምረጥለት፣ አሁኑኑ መምህር ምረጥለት፣ አሁኑኑ ንጹህ ሰዎችን ንጹህ ቦታን ምረጥለት። ልብሳቸው ሲቆሽሽ እኛ ደስ አይነን ልጆቻችን፣ አእምሯቸው ሲቆሽሽ እንዲቆሽሽ እንዳንፈቅድ፣ ዚህናቸው ሲበላሽ እንዲበላሽ እንዳንፈቅድ። ስለዚህ ሁኔታዎችን አእምሮ ይቆሻል፣ والله ይቆሻል። አላሁ አክበር። አንዳንዶች እኮ መተው እኮ በእናታቸው ማለት የሞቱ ልጆች አሉ። መተው አቁስለዋቸው ማለት ነው። በቃ ቀልቧን ስብር አድርገዋት ልጇ ሲሞት ምትወድ እናት የለችም፣ ትጨነቅለታለች። ወሀከዛ አንዳንዱ ኖሮ እናቱን የገደለም አለ። አላህ ይጠብቀን። እናቱን የገደለም አለና ይሄ ሁላ ነገር እንዳይመጣ ካሁኑ መስመሩን ነው። መርሐባ ዶክተር፣ ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ከሰዓት አንፃር ማለት ነው። ሌላ መጨመር ፈልገን ነበር፣ ሰዓቱ ገድቦናል። ለሰጣችሁን ሸሪዓዊ ምላሽ ባረከላሁ። የተወደዳችሁና የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስላል። እንግዲህ እንደሰማችሁት እንዳደመጥነው ዶክተር ሼህ አቡበከር ሱሌማን የእናንተ ጥያቄ በዚህ መልኩ ምላሽ ሰጥተዋል። አሁን ያለንበት የክረምት ሰዓት ነው። ልጆቻችን የት ነው የሚማሩት? ምንድነው የሚማሩት? ቁርአን በሚል ገብተው ሌሎች ምን ያስተምሯቸዋል የሚለውን በተለይ ከተውሂድ ጋር ተገናኝቶ ጥንቃቄ ማድረግና በተለይ የሚጻፍላቸውን ደብተር ነው በዚህ ሰዓት ብዙ ጊዜ የሚይዙት ልጆች ወደ ቁርአን ቤት ሲሄዱ ደብተሮቻቸውን እየገለጥን ማየት ተውሂድ ከፋፍሎ የሚያስተምር ሌላ ዓላማ ያላቸው ሰዎች ይኖራሉ። በቁርአን ስም ሌሎችን ነገሮችን ለማስተላለፍና በልጆች አእምሮ ውስጥ ይሄ ነገር እንዲሰርጽና እንዲቀመጥ የሚያደርጉ ቀስ በቀስ ወደ አላስፈላጊ የዓቂዳ የተጅሲም እምነት የሚያስገቡ ሰዎች ስለሚኖሩ ይህንን ክረምት ጥንቃቄ አድርገን ልጆቻችንን ከቁርአን ባለፈ ትክክለኛ ተውሂድ የአህሉ ሱና ወል ጀማዓ ተውሂድ ምንድነው የሚለውን ተምረው
ኢንሻአላህ ይህንን ክረምት እንዲያልፉ ጥንቃቄ በጣም ጥንቃቄ ያስፈልጋል። አእምሮ አንድ ነገር ከያዘ የልጅነት አእምሮ ወረቀት ነው ይባላል። ነጭ ወረቀት ነው የጻፉበትን እንደሚይዘው ሁሉ የተሰጣቸውን ይይዛሉና በጣም እጅግ ጥንቃቄ እንደሚያስፈልግ ዶክተር አደራ ብለዋል። ኢንሻአላህ የኛም መልእክት ነው። አብራችሁን ስለነበራችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን። ሌሎች የሱና ፕሮግራሞች ይቀጥላሉ። ያ ከወዲሁ እንሰናበታለን። السلام عليكم ورحمة الله وبركاته.